የሀገሪቷን ዋና ከተማ የሚያስንቅ አዲስ ዋና ከተማ እንገነባለን ያሉት የጎረቤት ሀገር ሀብታም ቤተሰቦች ጉዳይ መነጋገሪያ ሆኗል። በርካቶች የሚበሉት አጥተው በሚያድሩባት ሀገር እነዚህ ሚሊዮን ዶላሮችን አፍስሰው በሀገራቸው አዲስ ዋና ከተማ እንገነባለን ያሉት ቤተሰቦች አነጋጋሪ ውሳኔን ተከትሎ ሀገሬው ቆየ የዚህ ቤተሰብ ሀብት ምንጭ ከየት ነው የሚል ጥያቄ እንዲያነሳና ጉዳዩ ይበልጥ እንዲጦዝ ምክንያት ሆኗል። እጅግ ሲበዛ ቅንጡ ሕይወት እንደሚኖር የሚነገርለት ይህ ቤተሰብ የአሁኗን ናይሮቢ የሚያስንቅ ኖርዝላንድ ሲቲ የሚባል ከተማ ከናይሮቢ በስተሰሜን አቅጣጫ 15 ኪሎ ሜትር ርቀት ላይ ይገነባል ተብሏል። ይህ ከተማ ኖርዝላንድ ሲቲ በከተማው የሚኖሩት ደግሞ 251 ሺህ ሀብታሞች ብቻ ናቸው መባሉ ለበርካታ ድሃ ኬንያውያን በሰው ቁስል እንጨት እንደ መስደድ ሆኖባቸው አስቆጥቷቸዋል። በአንድ ቤተሰብ ይገነባል የተባለው ይህ አዲስ ከተማ እጅግ ቅንጡና ዘመናዊ ፕላን እንዲሁም የመሠረተ ልማትን ያካተተ ሲሆን በውስጡ ዋተር ፓርክ፣ ኢንዱስትሪ ፓርክ፣ የንግድ መንደር እንዲሁም የዱር አራዊት መኖሪያ በሚል የተከፋፈለም ነው። እጅግ አስገራሚው ነገር በዓለማችን ታሪክ በአንድ ቤተሰብ የተገነባ ብቸኛው ዋና ከተማ እንደሚሆን የሚጠበቀው ይህን ከተማ የሚያስገነባው ሁላችንም የምናውቀው የጎረቤት ሀገሩ የኬንያታ ቤተሰብ መሆኑ ጉዳዩን ይበልጥ ግራ አጋቢ አድርጎታል። They own more land than some countries, control nearly half of Kenya's dairy industry, and with a single phone call, they can summon presidents, stop policies, and reshape fortunes. They are Africa's most powerful dynasty you've never seen. በመዲናችን አዲስ አበባ ብዙዎችን ያስገረመ ያለ በአይነቱ ልዩ የሆነ ቦታ እናስተዋውቃችሁ። አሚባራ ፕሮፐርቲስ ሸራተን አቅራቢያ ወዳጅነት ፓርክ ፊት ለፊት እጅግ ዘመናዊ ቤቶችን እየገነባ ይገኛል። በ35000 ካሬ ሜትር ይዞታ ላይ የተመሰረተው ኮምፓውንድ ግንባታ ከ80 በመቶ በላይ ደርሷል። እያንዳንዱ መኖሪያ የተናጠል ካርታ ባለቤት ነው። እርሶ ቤት ለመግዛት ሲወስኑ አሚባራን የሚመርጡባቸው አያሌ ምክንያቶች አሉ። ከባለ 1 እስከ ባለ 4 መኝታ ቤቶቻችን ከ50 በመቶ በላይ ብድር ተመቻችቶላቸዋል። አዲሱን ዓመት ታሳቢ በማድረግ ከ1 እስከ 7.4 ሚሊዮን ብር ልዩ ቅናሽ ተዘጋጅቷል። ቤቶቹ በልዩ ጥበብ የተገነቡ ናቸው። ምን ይጠብቃሉ? አሁኑኑ በ0933 75 44 44 ይደውሉ። አሚባራ ፕሮፐርቲስ። ሰላም ጤና በመላው ዓለም ለምትገኙ የመሿለኪያ ሚዲያ ቤተሰቦች፣ ለዛሬ በእናንተ የቻናላችን ቤተሰቦች የይሰራለን ጥያቄ መሰረት በጎረቤት ሀገር ኬንያ ይገነባል ስለተባለው አዲስ ከተማና ከግንባታው ጋር ተያይዞ የተነሱ ጉዳዮችን በተመለከተ እናወጋቸዋለን። ወደ ዝግጅቱ ከማለፋችን በፊት ይህን ከመላው ዓለም የተመረጡ ተረኮቻችን ለሌሎች የሚደርስ ዘንድ ቪዲዮን ላይክ በማድረግና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷንም በመጫን የአብሮነት ድጋፋችሁ አይለየን እያለን እስከ ተረካችን ፍጻሜ አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። እኚህ ሰው ኡሁሩ ኬንያታ ይባላሉ። የኬንያታ ቤተሰብ ሁለተኛ ልጅ ሲሆኑ ለኬንያ ደግሞ አምስተኛ ፕሬዝዳንት ናቸው። ስቴት ሃውስ ከሚባለው የኬንያ ቤተ መንግሥት አጠገብ ቤተ መንግሥቱን የሚያስንቅ ትልቅ መኖሪያ ቤት ገንብተዋል። ይህ ተገንብቶ ለመጠናቀቅ 700 ሚሊዮን ሽልንግ ወይም 5 ሚሊዮን ዶላር በላይ ዋጋ እንዳወጣም ተነግሮለታል። ከስቴት ሃውስ ቤተ መንግሥት ጋር አጥር የሚጋራው ይህ የኡሁሩ ኬንያታ መኖሪያ ቤት ዓለም ላይ ያሉ የተባሉ እጅግ ከፍተኛ ቴክኖሎጂዎች የተሟላለት እንደሆነም ይነገራል። በተለያዩ የሀገሪቱ ክፍሎችና ደሴቶች ላይ ለቁጥር የታከተ መኖሪያ ቤት አላቸው የሚባሉት ቤተሰቦች በመሃል ለንደንም 1.3 ሚሊዮን ዶላር የሚያወጣ ወይም ከ150 ሚሊዮን ብር በላይ የሚያወጣ ቅንጡ አፓርትመንት በስማቸው ተመዝግቦ ይገኛል። በዓመት ሚሊዮን ዶላሮች የሚከፈለውና በኬንያ የደህንነት ጥበቃ የሚሠራው አልቲሜት ሴኩሪቲ ሊሚትድ ቤተሰቡን የሚጠብቅ ሲሆን ዓመታዊ የደህንነት ወጪያቸው በሚሊዮን ዶላሮች ይገመታል።
$5 ቢሊዮን በሆነ ወጪ ይህችን ከተማ መገንባት ያሰቡት የኬንያታ ቤተሰቦች በዓለም ታሪክ ከተማ ለብቻቸው የሰሩ የመጀመሪያ ቤተሰቦች ሳይሆኑ አልቀሩም። በርግጥ ቤተሰቡ ያለው መሬት እንኳንስ 250 ሺህ ሕዝብ የሚይዝ ከተማ ቀርቶ 10 ሚሊዮን ሰው የሚኖርበት ከተማን መገንባት የሚያስችል ነው። ከ10 ሚሊዮን ሰው በላይ ከሚኖሩባቸው ለንደንና ሎስ አንጀለስ ከተሞች በእጥፍ የሚበልጥ መሬት ያለው ይህ ቤተሰብ በገንዘብ ደረጃም ሀብቱ እጅግ ከፍተኛ ነው። አሁን ልትገነባ የታቀደችው ከተማ በሂደት ነባሩን ናይሮቢ የምታስረሳና የጦፈች የቢዝነስ ማዕከል እንደምትሆን ይገመታል። ከኬንያ ትልቁ ኤርፖርት ጆሞና ሃይዌይ አቅራቢያ መገኘቱም እንደ ጥሩ ዕድል ተወስዶለታል። ለቀድሞ የኬንያ የመጀመሪያ ፕሬዝዳንት ጆሞ ኬንያታ ቤተሰብ ይህ ከእርሻ እስከ ባንክ፣ ከሆቴል እስከ ሚዲያ፣ ከውጭ ንግድ እስከ ፖለቲካ ድረስ በኬንያ ትልቅ አቅም ያለው ቤተሰብ ነው። ከአንድ ቤት 2 ሰዎች አባት ጆሞ ኬንያታና ልጅ ኡሁሩ ኬንያታ ሀገረ ኬንያን ፕሬዝዳንት ሆነው ያስተዳደሩ ናቸው። ያለ ቤተሰቡ ቡራኬ የኬንያ ፖለቲካ ላይ ወጥቶ የሚገባ ገብቶ የሚወጣ የለም እየተባለ አቅማቸው ጠንካራ፣ እጃቸው ረጅም እንደሆነ ይነገርላቸዋል። ቤተሰቡ በተለያየ ጊዜያት ከሀገራቸው ኬንያም ሆነ ከዓለም አቀፍ ሚዲያዎች ስሞታዎች ይቀርብበታል። በሀገር ውስጥ ካለው ሀብት በተጨማሪ ከሀገር ውጪ በድብቅ ያከማቸው ፈረንካ፣ የቀበረው ወርቅም አለ ተብሎ ይታማል። ኬንያታዎች ግን ይህንን ውንጀላ ጆሮ ዳባ ልበስ ብለው በውቅያኖስ ዳርቻ ባሉ መዝናኛዎቻቸው፣ ከተማ መካከል በሚገኙ ቅንጡ ቪላዎቻቸው፣ ሲፈልጉም እንደ ለንደን ባሉ ውድ ከተሞች በገዟቸው ውድ አፓርትመንቶች ውስጥ ይንፈላሰሳሉ። የቤተሰቡን ጉዳይ ተከታትለናል እንደሚሉ ሰዎች ከሆነ ይህ ቤተሰብ የኬንያን ፖለቲካዊና ኢኮኖሚያዊ አቋም ከመፍጠር አንጻር የማይተካ ሚና እንዳለው ይናገራሉ። የሀገሪቱን እድገት ከነጻነት እስከ ዘመናዊነት ድረስ ኬንያን እጇን ይዘው አሻገሯት የሚሉ እንዳሉት ሁሉ እጇን ይዘው ዘረፏት የሚሉትም ቁጥራቸው መሳ ለመሳ ነው። ወጣም ወረደም ቤተሰቡ በፋይናንስ፣ በግብርና፣ በሚዲያና በሪል ስቴት ቢዝነስ ኬንያ ላይ እጅግ ከፍተኛ ተጽዕኖ ፈጣሪ ነው። ከጆሞ ኬንያታ ቀጥሎ በቤተሰቡ ውስጥ ትልቁ ምስል የቀዳማዊ እመቤት ማማ ኒጂና ኬንያታ ናት። ብዙዎች ጆሞ ኬንያታን የኬንያ የነጻነት አባት እንደሚሉት ሁሉ የጆሞ ኬንያታ አራተኛ ሚስታቸውን ኒጂና ኬንያታን ማማ ኒጂና እያሉ የነጻነታችን እናት ይሏታል። ክሪስቲና ኬንያታ፣ ሞሆሆ ኬንያታ፣ ኡሁሩ ኬንያታና አና ኬንያታ በስፋት የሚታወቁ የቤተሰቡ አባላት ናቸው። የዚህ ቤተሰብ አቅም ማንሰራራት የሚጀምረው ልክ እንግሊዝ ለኬንያ ነጻነቷን ሰጥታ ከወጣችበት 1963 ጀምሮ ነው። በወቅቱ የመሬት ጉዳይ ለተራ ተርታው የኬንያ ገበሬ እጅግ ወሳኝ ጉዳይ ነበረ። ነጻነቴን አገኘው ያለው ተራው ዜጋ ነጭ ቅኝ ገዢዎቹ ሲሄዱ መሬት አገኛለሁ የሚል ተስፋ ነበረው። ነገር ግን የወቅቱ መንግሥት ዊሊንግ ባየር ፕሮግራም የሚል የመሬት ማስተላለፊያ አማራጭ አመጣ። ይህ አማራጭ ሀገር ለቀው በሚወጡ 1 ሚሊዮን ሄክታር ይዘው ከነበሩ ነጮች ላይ የሚደረግ ግዢ ነበር። ይህ በፈቃደኝነት ላይ የተመሰረተ ግዢና ሽያጭ ከቆይታ በኋላ እንደታየውም ብዙሃኑ ኬንያውያን ሳይሆን የመንግሥት ሥልጣን ያላቸውና ለመንግሥት የቀረቡት ብቻ እንደተጠቀሙበት ታይቷል። በዚህም ጥቂት ገንዘብ ያላቸው ሰዎች መጠኑ እጅግ የበዛ መሬትን ለግላቸው አደረጉ። ከ1963 እስከ 1978 ለ14 ዓመታት ነፃዋን ኬንያን በፕሬዝዳንትነት የመሩት ጆሞ ኬንያታ የፖለቲካ ሥልጣናቸውን ተጠቅመው መጠኑ የሰፋ መሬት ያዙ። እናም ሀብት ከለም መሬቷ የምታፈልቀው ኬንያ በሀብት ላይ ሀብት፣ በገንዘብ ላይ ገንዘብ ለኬንያታ ቤተሰብ ሰጠቻቸው። ይህ ሀብቱ የበዛ ነው የተባለለት የኬንያታ ቤተሰብ በኬንያ ብቻ ለእርሻ የተመቸ 500,000 ሄክታር መሬት አለው። ይህ ሰፊ መሬት በከተማ ስፋት ብንለካው 386,000 ሄክታር ከሆነችው ለንደንና
321,000 ሄክታር ከምትሰፋው ሎስ አንጀለስ ቢያንስ በ100,000 ሄክታር ይሰፋል። ይህ ቤተሰብ በዚህ የመሬት ይዞታው በአሁኑ ወቅት በምስራቅ አፍሪካ የሚወዳደረው አንድም የግል ባለሀብት የለም። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በዚህ ሰፊ መሬት ላይም ሰፋፊ የሻይ ቅጠል እርሻዎች ያሉት ሲሆን ይህንንም ለሀገር ውስጥና ለውጭ ገበያ እያቀረበ ከፍተኛ ሀብት ይሰበስባል። ከእርሻው ሌላ ኪያምቡ በሚባለው የጆሞ ኬንያታ ትውልድ መንደርም 13,000 ሄክታር መሬት ላይ ትልቅ የከብት ማርቢያም አላቸው። ኢንኩ ኢንቨስትመንት የኬንያ ቤተሰብ ሀብትና ቢዝነስን ሁሉ የሚያስተዳድር ድርጅት ነው። በዚህ ድርጅት ስር ከ30 በላይ ተቋማት ያሉ ሲሆን በኬንያም ሆነ በምስራቅ አፍሪካ ማህበረሰብ ውስጥ ሀብታሙ ድርጅት ነው። ሌላኛው የኬንያታዎች ሀብት ኤንሲቢኤ ግሩፕ ነው። ኤንሲቢኤ ግሩፕ በኬንያና በምስራቅ አፍሪካ እንዲሁም በምዕራብ አፍሪካ ቀጠና ውስጥ አለ የሚባል ባንክ ነው። 270 ሚሊዮን አክሲዮን ባለው በዚህ ባንክ ውስጥ ይህ ቤተሰብ 13 በመቶ ድርሻ አለው። የዚህ ባንክ ባለድርሻነት የቤተሰቡ ተጽዕኖም በኬንያ ብቻ ያልተወሰነ ይልቁንም ድንበርና ቀጠና ተሻጋሪ እንደሆነ ያሳያል። ብሮክሳይድ ክሬመሪ ደግሞ ሌላኛው የኬንያታ ቤተሰብ ንግስና ማሳያ ነው። ይህ የኬንያን 60 በመቶ የወተት ገበያን የሚሸፍን ድርጅት 50 በመቶ ድርሻ በቤተሰቡ እጅ ነው። ወተት በኬንያ በታንዛኒያና ሌሎችም የምስራቅ አፍሪካ ሀገራት ላይ እንዲሁም የወተት ተዋጽኦን የሚሸጠው ይህ ድርጅት በ1993 ዓመተ ምህረት በሙሆሆ ኬንያታ የተመሰረተ ነበር። ሌላኛው ሚዲያ ማክስ ሊሚትድ የቲቪ የራዲዮና ጋዜጣ ባለቤት የሆነ በኬንያ ትልቅ ተሰሚነትና ሀብት ያለው የሚዲያ ተቋም ነው። ሚዲያ ከሀብት ምንጭነቱ በላይ በዜጎች በፖሊሲ አውጪዎችና ፖለቲካ ላይ የሚፈጥረው ተጽዕኖ ቀላል አይደለም። ይህን የተረዳ የሚመስለው ቤተሰቡ በኬንያ ትልቅ ሚዲያ ሃውስ ገንብቷል። በ2009 በአሁኑ የኬንያ ፕሬዝዳንት የያኔው የኡሁሩ ኬንያታ ወዳጅ በነበሩ ወቅት የመሠረቱት ነበር። ይህ 3 የቲቪ ጣቢያዎች፣ 7 ኤፍኤሞችና 1 ጋዜጣን በስሩ የሚያስተዳድር ድርጅት ዋነኛ ባለቤቱ የኬንያታ ቤተሰብ እንደሆነ ይነገራል። ሄሪቴጅ ሆቴል ሊሚትድ በስሩ 7 እጅግ ቅንጡ ሆቴሎችንና ሪዞርቶችን የያዘ ድርጅት ነው። ለአንድ ቀን አዳር $400 ወይም 60,000 ብር ድረስ የሚያስከፍሉ ቅንጡ ሆቴሎች ይገኙበታል። ይህ ሙሉ ለሙሉ የኬንያታዎች ንብረት ሲሆን ግሬት ሪፍት ቫሊ ሎጅ ከ35,000 እስከ 60,000 ብር ለአንድ ቀን አዳር ያስከፍላል። ማራ ኤክስፕሎረር የሚባለውና በታዋቂው ማሳይ ማራ ፓርክ ውስጥ የሚገኘው ሎጅ ደግሞ ገብቶ ለመጠቀም ብቻ እስከ 100,000 ብር ድረስ ያስከፍላል። ይህ እጅግ ውብ የሆነውን እንደ ጎሽና ሌሎች እንስሳት የሚያደርጉትን ስደት የሚያዩበት ቦታ ነው። በላሙ ደሴት ላይ የሚገኘው ኪፑንጋኒ ኤክስፕሎረር ሌላኛው የቤተሰቡ ሀብት ነው። 12 ኪሎ ሜትር የሚረዝም የባህር ዳርቻ ያለው ሲሆን 13 ማረፊያ ጎጆዎች አሉት። ሁሉም ወደ ውቅያኖስ የሚዘረጋ በረንዳ አላቸው። ውስጣቸው እጅግ በሚያማምሩ ዕቃዎች የተንቆጠቆጠ ነው። ሳምቡሩ ኢንተርፒድስ፣ ቮዬጀር ቢች ሪዞርት፣ ማራ ኢንተርፒድስ፣ ቮዬጀር ዚዋኒ የተባሉ ለአንድ አዳር ከ30,000 እስከ 100,000 ብር ድረስ የሚያስከፍሉ ሪዞርቶችንም ያስተዳድራሉ። እነኚህ በመደበኛ የሀገሬው ዜጋ የማይቀመሱ መዝናኛዎች ብዙ ጊዜ በሀብታሞችና በውጭ ቱሪስቶች የሚዘወተሩ ናቸው። እንዲህ ቅንጡ ሕይወት የሚኖረው የኬንያታ ቤተሰብ ግን ከሀገር ቤት እስከ ውጭ ድረስ የተለያዩ ውንጀላዎች ይቀርቡበታል። ከነዚህ ውንጀላዎች መካከል ስልጣንን ተገን አድርገው ብዙ የኬንያን ሀብት ወደ ራሳቸው ኪስ አስገብተዋል የሚለው አንዱ ሲሆን ከውጭ ደግሞ የሚሰሩት ድብቅ ቢዝነስ አለ የሚልም ይገኝበታል።
የኬንያታ ቤተሰብ ድብቅ ንግድና ሀብት በውጭ ሀገር አከማችቷል የሚለውን መረጃ ካቀረቡ ከዓለም አቀፉ ድርጅቶች መካከል ፓንዶራ ፔፐር የተሰኘ የቅሌት ጉድ የተሰባሰበበት መረጃን ያዘጋጁ ጋዜጠኞች ይገኙበታል። የፓንዶራ ፔፐርስ የሚባሉት በዓለም ዙሪያ የሚገኙ ባለሥልጣናት የታክስ አጭበርባሪዎችን፣ ገንዘብ አዘዋዋሪዎችንና ተባባሪዎቻቸው በሆኑ የመንግሥት ሠራተኞች ላይ ምርመራ በማድረግ መረጃዎችን የሚያጋልጥ ዓለም አቀፍ የምርመራ ጋዜጠኞች ጥምረት ነው። ይህ ቡድን የ2021 የፓንዶራ ወረቀቶች በሚል ባወጣው የምርመራ ውጤቱ ከ600 በላይ ዘጋቢዎች 11.9 ሚሊዮን በላይ ሰነዶችን በመጠቀም ከ100 በላይ ሀገራት ውስጥ ያሉ ፖለቲከኞች፣ ታዋቂ ሰዎች፣ የንግድ ሰዎችና ወንጀለኞች የፋይናንስ ስምምነቶችና ድብቅ ንብረቶችን ዝርዝር ይፋ አድርጓል። በዚህ ሪፖርት ውስጥ ከተካተቱት መካከል የኡሁሩ ኬንያታ ቤተሰብም ይገኝበታል። የፓንዶራ ፔፐር ምርመራ ቡድን በውጤቱም የኬንያታ ቤተሰብን የድብቅ ሀብት ጨምሮ የዮርዳኖሱን ንጉሥ፣ የጋቦኑን ፕሬዝዳንት አሊ ቦንጎና የኮንጎ ሪፐብሊኩን ፕሬዝዳንት ዴኒስ ሳሶ ንጌሶን እንዲሁም የ35 የአሁንና የቀድሞ መሪዎች ከሕዝብ ተሰርቆ ከሕዝብ ዓይን የተደበቀ ንብረት ይፋ አድርጓል። እንደ ሪፖርቱ ከሆነም ኡሁሩ ኬንያታ ከእናታቸው እህታቸውና ወንድማቸው ጋር በመሆን ለ10 ዓመታት ከ30 ሚሊዮን ዶላር በላይ የሚገመት ሀብት በተለያየ መንገድ ከኬንያ ሕዝብ ዓይን አሽሽተው በተለያዩ የውጭ ባንኮች አስቀምጠዋል የሚል ነው። የምርመራ ሰነዶች ውስጥ የተካተተው አልኮጋል የተባለ በፓናማ የሚገኝ የሕግ አገልግሎት ሰጪ ድርጅት እንደሚለው ከሆነ የኬንያታ ቤተሰብ በሀገረ ፓናማ 2 እንዲሁም በብሪቲሽ ቨርጂን ደሴቶች 5 በሌላ ሰው የተመዘገቡ ድርጅቶች እንዳሏቸው ማረጋገጡን ይገልጻል። ከነኚህ ድብቅ ድርጅቶች አንዱ የቢቪአይ ኩባንያ በማዕከላዊ ለንደን ውስጥ ቅንጡ መኖሪያ ያለው ሲሆን ሌሎች 2 ኩባንያዎች በ10 ሚሊዮን ዶላር የሚገመቱ የኢንቨስትመንት አቅም ያላቸው ናቸው ሲል ቤተሰቡ ባህር ተሻግሮ የደበቀውን ሀብት ይገልጻል። ይህ ለመጀመሪያ ጊዜ ይፋ የሆነው የኬንያታ ቤተሰቦችን ከኬንያ ውጭ የደበቁት ሀብት አጠቃላይ ቤተሰቡ አለው ከሚባለው ግማሽ ቢሊዮን ዶላር ጋር የሚጠቃለል እንደሆነም ይናገራሉ። የኬንያታ ቤተሰብ ኡሁሩ ኬንያታ በፈረንጆቹ ሚሊኒየም መባቻ ጀምሮ አባታቸው በጎሉት የኬንያ ፖለቲካ መድመቅ ጎልቶ መታየት ሲጀምሩ ያላቸውን ሀብት ከኬንያ እያወጡ ወደ ውጭ መደበቅ መጀመራቸው ይነገራል። ይህ ቤተሰብ አሁን ሊገነባ ያሰበው አዲሱ ዋና ከተማ ደግሞ በኬንያ አዲስ የውዝግብ ምንጭ ሆኖ ተከስቷል። ውድ የቻናላችን ቤተሰቦች ለዛሬ በእናንተው በተመልካቾቻችን የይሰራልን ጥያቄ መሰረት በጎረቤት ሀገር ኬንያ ይገነባል ስለተባለው አዲስ ከተማ ግንባታና የኬንያታ ቤተሰብን በተመለከተ ያዘጋጀነው የተከታተላችሁትን ይመስል ነበር። በየዕለቱ አዳዲስ ተረኮችን ወደ እናንተ ለማድረስ ከታሪክ መረጣ እስከ ኤዲቲንግ ያለው እጅግ አድካሚ ሂደትን ብናሳልፍም ለዚህ ክፍያችን የእናንተ ላይክ እንዲሁም ሰብስክራይብ ማድረግ ነውና ይህንን ቪዲዮ ላይክ እንድታደርጉልን እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በማብራት እንድታበረታቱን እንድትደግፉን ከጎናችሁ ነን እንድትሉን እየጠየቅን እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ሰናይ ጊዜ